እግዚአብሔር ለዚህ ሰው ምህረት አደረገለት። በእግዚአብሔር እቅፍ የሚለው ቋንቋ እኛም አሁን በእግዚአብሔር እቅፍ ነን። ያ የእግዚአብሔር እቅፍ ውስጥ ያለ ሰው እግዚአብሔር ፕሮቫይድ የሚያደርገው፣ እግዚአብሔር ፕሮቴክት የሚያደርገው፣ እግዚአብሔር ሱፐርቫይዝ የሚያደርገው በእግዚአብሔር ህልውና ውስጥ ያለ ሰው በእግዚአብሔር እቅፍ አለ ይባላል። ኢየሱስ መቼ ነው በእግዚአብሔር እቅፍ የገባው? እንግዲህ እነሱ እንደሚሰብኩን ሰማይ ያለ በእግዚአብሔር እቅፍ ነበርና ከሰማይ ሲሰጥ በእቅፉ ያለውን የሰጠው ነው እያሉን ያለው። ኢየሱስ በእቅፉ ያለውን ሰጠ የሚለው ቋንቋ ኢየሱስ ከተወለደበት ከድንግል ማርያም ስጋ ለባሽ ከሆነበት እስከ ተጠመቅ እስከ ስቅላቱ እስከ መስቀል ድረስ በእግዚአብሔር እቅፍ ነበር። በእግዚአብሔር እቅፍ ማለት አንድ የእግዚአብሔር ልጅ በእግዚአብሔር ህልውና ውስጥ መሆን ማለት ነው። ከዚያ በፊት በእግዚአብሔር እቅፍ አልነበረም። ራሱ እግዚአብሔር ነው። ከአብ የሚተካከል ከስላሴ ሁለተኛው ፐርሰን ነው። መታቀፍም አያስፈልገውም፣ አቃፊም የለውም፣ አያቅፍምም። እሱ ራሱ እግዚአብሔር አምላካችን ነው። የምን መታቀፍ ነው? ዓለማትን የፈጠረው እሱ ነው። ለነ ሙሴ ራሱን የገለጠው እሱ ነው። አብርሃምን ከኡር ከለዳውያን የጠራው እሱ ነው። ጊዜው ሲደርስ ሰው የሆነበት ምክንያት ሰው ብቻ የሚያደርገው ነገር ስለሆነ ነው። በፈቃዱ ሰው የሆነው እግዚአብሔር ቃል እርሱ ኢየሱስ ክርስቶስ ሆኖ የመጣው በእግዚአብሔር እቅፍ የገባው ከድንግል ማርያም ሲወለድ ሰው ነውና እግዚአብሔርን አብን አባቴ ብሎ መጥራት ጀመረ። ሰው ስለሆነ ሰው ነውና የእግዚአብሔር ልጅ ነው። ኃጢአት ያልነካው አንድ ንጹሕ ሰው የእግዚአብሔር ልጅ ይባላል። ስለዚህ ይህ የእግዚአብሔር ልጅ በእግዚአብሔር እቅፍ ነው ያለው። በእግዚአብሔር እቅፍ ማለት እግዚአብሔር የሚጠነቀቅለት በእግዚአብሔር ሱፐርቪዥን ስር ያለ ማለት ነው። ለ33 ዓመት ተኩል በእግዚአብሔር እቅፍ ከኖረ በኋላ እግዚአብሔር ይሄን ልጁን በመስቀል ላይ የአንድን ኃጢአተኛ ሰው እንዲሞት ሰጠ። ከእግዚአብሔር እቅፍ ወጣ ኢየሱስ ለ3 ቀን። ሶስቱ የሕማማት ቀን ኢየሱስ ክርስቶስ በእግዚአብሔር እቅፍ አልነበረም። እንደ አንድ ኃጢአተኛ ተላልፎ የተሰጠ አምላኬ አምላኬ ብሎ ጮሆ የሚመልስበት ያጣበት፣ አምላኬ ለምን ተውከኝ ያለበት ነው። የተተወበት ነው። ስለኛ ነው የመጣው ዓላማ እኛ አክሰፕታንስ ያገኘ ነው። በሱ መጣል ነው፣ በሱ መሞት ነው። ብላቴናውን ሰጠ የሚለው በመስቀል ላይ የተሰጠው የሶስቱን የሕማማት ቀን ታሪክ ነው የሚያወራው። ኢየሱስ ከእግዚአብሔር አብ እቅፍ የወጣው የሶስቱ ቀናት ውስጥ ነው። መቼ ነው እቅፍ ውስጥ የገባው? ከድንግል ማርያም ሲወለድ ሰው ሲሆን፣ ይህ የተወለደው ከይሁዳ ነገድ የሆነው ጌታችን የዳዊት ልጅ የሆነው የአብርሃም ልጅ የሆነው ሰው የሆነው ኢየሱስ ጻድቁ ኢየሱስ እሱ የእግዚአብሔር ልጅ ነውና በእግዚአብሔር በአባቱ እቅፍ ነው ያለው። በእቅፉ ያለውን ሰጠ የሚለው ቃል ይሄ ነው። ሌላ የአሁኑ ልጅ አልጠቀሰውም። ብዙ ጊዜ ይጠቅሱታል። ዓለማትን በፈጠረበት በልጁ የሚለው ነው። እሱ ዝም ብዬ እሱ ያልጠቀሰውን ባልጠቅስ ደስ ይለኛል። ዓለማት በተፈጠሩበት ጊዜ ልጁ ነው ማለት አይደለም። ስለ ልጁ ክርክር ተነስቶ ነበርና አሁን ስለ ልጁ እያወራ ስለሆነ ነው ልጁ ያለው። ዓለም በተፈጠረበት ጊዜ ልጅ አልነበረም። ይሄ ሌላ ታሪክ ነው። በአጠቃላይ ኢየሱስ ክርስቶስ ሰው ነው። ሰው ስለሆነ የእግዚአብሔር ልጅ ነው። አባቴ ብሎ የጠራው ሰዋዊ ባህሪን ነው የሚያሳየው እንጂ መለኮታዊ ባህሪን አያሳይም። እኔ ኃይሉ ዮሐንስ እግዚአብሔር አብን አባቴ ብዬ ጠራዋለሁ። እሺ የአንተ ልጅነት እኮ ከኢየሱስ ክርስቶስ ልጅነት ይለያል። በምን ይለያል ሲባል አንተ የጸጋ ልጅ ነህ አሉን። የጸጋ ልጅ አይደለሁም፣ የባህሪ ልጅ ነኝ። የባህሪ ልጅ ስለመሆኔ ማረጋገጫ ከእርሱ ተወልዳችኋል፣ ዘሩ በእናንተ ይኖራል ይላል። የዘር ልጅ ነኝ። ዘር መካፈል የምንችለው በመወለድ ብቻ ነው። መወለድ ሲባል እንዴት ተወለድን የሚለው ነገር እሱ ለብቻ የሚብራራ ነገር ነው። ብዙ ሰው ጠይቄ ምላሽ አላገኘውም። ከእግዚአብሔር ተወልደሃል ወይ አዲስ ኪዳን ላይ ብዬ ስጠይቃቸው አዎ አዲስ ኪዳን ላይ ተወልጃለሁ። በእርግጥ ተወልደሃል? የስ። እንዴት ተወለድ? ከሚስት ነው የወለደ? ከማፀን ነው ያወጣ? ሃው እንዴት ነው ልጅ የሆንከው? ከእናት አባታችን የተወለድ ነው? በሴክሹዋል ኢንተርኮርስ ነው የተወለድ ነው። እግዚአብሔር ደግሞ በትክክል ወልጃለሁ ብሏል። ስለመወለዳችን መጽሐፍ ቅዱስ ዳግመኛ የተወለዳችሁት በሕያው በእግዚአብሔር ቃል ከማይጠፋ ዘር ነው ይላል። እንደገና ደግሞ የመለኮታዊ ባህሪ ተካፋይ ስለመሆናችንም ሁለተኛ ጴጥሮስ ምዕራፍ 1 ላይ ቃል በቃል እንደዛ ባይልም የመለኮት ባህሪ ተካፋዮች ስለመሆናችን ይናገራል። ከእርሱ ተወልዳችኋልና ዘሩ በእናንተ ይኖራል የሚለውን ቃል ግን ምንም ላደርገው አልችልም። ሁለተኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም፣ ተወልጄ ነው ልጅ የሆንኩት የሚለው ላይ ብዙ የአበሻ ጴንጤ በአዲስ ኪዳን ላይ አትሊስት መወለዱን ይስማማል። ተወልደ ነው? የስ ተወልጄ ነው። የእግዚአብሔር ወልዶ ነው ልጅ ያደረገው? የስ ተወልጄ። የባህሪ ልጅ ነህ? አዎ የባህሪ ልጅ ነኝ። ኦኬ ከእሱ ተወልደሃል፣ ዘሩ በእናንተ ይኖራል። የዘር ልጅ ነህ? አዎ የዘር ልጅ ነኝ ይላሉ። እንዴት ተወለድክ ሲባል መልስ የለም። እንዴት ነው የወለደ? ከሚስት ነው የወለደ? አምጦ ከማህፀን ያወጣ? መልስ እንጅሩ መመለስ አለበት። እንዴት እንደተወለድን መወለዳቸውን ፍርጥም ብሎ ይናገራሉ። እንዴት ተወለድክ ሲባል መልስ የለም። ኦኬ ኢየሱስ የእግዚአብሔር ልጅ ነው፣ እሱ ተወልዶ ነው ልጅ የሆነው ይሏቸዋል። እንዴት ነው ኢየሱስ የተወለደው? ከማህፀን አውጥቶት ነው? አብ ሚስት አግብቶ ወልዶት ነው? እንዴት ነው የባህሪ ልጅ የሆነው? የባህሪ ልጅ የሚባለው የተወለደ ልጅ ነው።
ይሄ ሁሉ ምላሽ ማግኘት አለበት። እኔ የሚገባኝ ነገር አለ፣ ጊዜ ካገኘሁ መልሳለሁ። አሁን ወንድማችን ለእሱ አሳልፌ እሰጣለሁ። ወንድማችን በተጨማሪ እንግዲህ ፌር ለመሆን እንግዳዬ ስለሆነ እሱ ተናግሮ እኔ ተናግሬ ብጨርስ ጥሩ አይደለም። የፈለግከው መናገር ትችላለህ ወንድማችን፣ ቀጥል። እሺ አይ ቹዝ በጣም እንትን ቢሆን ፕሪፈር በጣም ባክ ኤንድ ፎርዝ ቢኖረን ኢቨን ይሄኛውን ሰዓት ትቼ አልወድም። እሱ ለምን መሰለህ አልወደውም። ምንም ትርጉም የለውም። ዝም ብሎ ሲጨቃጨቁ መሆኑ እንደዚህ ነው አይደለም፣ እንደዚህ ነው አይደለም፣ እስቲ ማስረጃ አምጣ፣ እንደዚህ ነው። የገባህን ንገረን። ሰው እየተማረ ነው፣ ተራው ያንተ ነው። እኔ አይ ፕሮሚስ አልናገርም ካንተ ቀጥዬ ወደ ሌላ ሰው ነው የምሄደው፣ ልተኛ ስለሆነ። ቀጥል አንተ የፈለግከውን መልካም። እሺ ፌር ሆንኩልህ። ለአንተ ቻንሱን የሰጠው አፈራርሰህ መውጣት ትችላለህ። ጥሩ ችግር የለውም። እሺ እንደዛ ከሆነ አንድ ጊዜ ይቅርታ በረታ ጓጓቢ ቴክ ዩር ታይም ዶንት ወሪ። እንዴት ነሽ? ይቅርታ ጉዳይ ማንም የለም። እሺ ይቅርታ ተመልሻለሁ። እሺ ኃይሌ በነገራችን ላይ የት ሀገር ነው የምትኖረው? እኔ ሀገር ውስጥ ነኝ፣ ኢትዮጵያ ነው። ኢትዮጵያ ነው የምትኖረው? ያ እዚህ ከውስጥ ስልክህን ጻፍልኝ። እሺ እጽፍልሃለሁ በደስታ። አሁን ያነሳው ነገር ላይ የተወሰነ ነገር ልበል። የመጀመሪያ ኃይል ሻዬ እንትን ሚስ ያደረካቸው ነገሮች አሉ። ግራማቲካል ነገሮችን ሚስ አድርጋል፣ ኮንቴክስቹዋል ነገሮችን ሚስ አድርጋል፣ ሂስቶሪካል ነገሮችን ሚስ አድርጋል። እነዚህ 3 ነገሮች ሚስ አድርጋል። እንደዚሁም ደግሞ አራተኛ ኢንተርፕሪተርስ ካንተ የቀደሙ እንዴት ተረዱት መጽሐፉን የሚለውን ነገር ሚስ አድርጋል። ግን ከዚህ ልጀምር። እቅፍ የሚለውን ነገር አንስተህ እቅፍ የሚለውን ከምን አንጻር እንደምታየው ነግረህናል። በጣም ጥሩ ነገር ነው። ግን እቅፍ የሚለውን ሐሳብ ሲምፕሊ በቤተ ክርስቲያን አረዳድ ውስጥ እቅፍ የሚለው ሐሳብ ራሱ ጥቅም ላይ የዋለው የመጀመሪያው ነገር ከዘላለማዊነት አንጻር ነው የተነሳው ማለት ነው። ኦኬ። ስለዚህ እቅፍ የሚለው ነገር የተነሳው ለምሳሌ ዮሐንስ አፈወርቅን ብትመለከተው በአባቱ እቅፍ ያለ አንድ ልጁ የሆነው አምላክ የሚለውን ሐሳብ የሚተረጉመው እንዴት መሰለ? ይሄ ማለት ኢየሱስ ክርስቶስ ከአባቱ ጋር ወልድ ከአባቱ ጋር ከዘላለም ዘመናት ጀምሮ በማይነጣጠል ኑባሬ ውስጥ ይኖር ነበር ማለት ነው ብሎ ነው ይፈታ። አንድ ሁለተኛ አሁንም እንደገና ይህንን እቅፍ የሚለውን አውግስጢኖስን ብትጠይቀው ጀስት አውግስጢኖስን ማንም ሰው አቮይድ ማድረግ ስለማይችል እኛ መካከል ማለት ነው። አውግስጢኖስን ብትጠይቀው ኢንኮምፕሬንሲቢሊቲ እና ሚስተሪ ነው ብሎ ነው የሚነግርህ። በጭራሽ የኢየሱስ ክርስቶስን የወልድን ባህሪ ወይም ደግሞ የወልድን ምንነት በምንም አይነት መልኩ ሶሪ ኢንተራፕት ላድርግህና የነ አውግስጢንንም የነ እግዚአብሔር ሰዎችን እነዚህ ታላላቅ ጥንታዊ አባቶቻችንን ያሉትን በሙሉ ትቀበላለህ እንዴ? አሁን አውግስጢን ያለውን በሙሉ ታምናለህ? እኔ አውግስጢን የምወስደው አለ አልወስደው አለ። ለምሳሌ ከመጽሐፍ ቅዱስ አንጻር መዘኝ ነው የምቀበለው። ምንድነው የምትወስደው ብትለኝ አሁን ልነግርህ እችላለሁ። የአውግስጢን አስተምህሮ አሁን ለምሳሌ መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ የሚያምነው እኔ እንደዛ አላምንም። ከአብ ይሰርጻል የሚለውን የኦርቶዶክሳውያን አስተሳሰብ ነው የማምነው። የካቶሊኮች ከሱ ወስደው የእሱን እስከዛሬ አሁን እያንዳንዱ ስኮላር ብጠይቀኝ እነ ቱርቱሊያን ብትሉ ታላላቅ ሰዎች እነ ጀሮም ታላላቅ ሰዎች እነ ቄርሎስ እና አትናቴዎስ የሚያምኑትን ቤዚክ ነገራቸውን ነው እንጂ የምንወስደው ሁሉ ነገራቸው። አሁን ለምሳሌ ኦሬገን ችግር የለውም እንትን አድርጋለሁ ማያገኝ ሰው የለም ብሏል። ሰይጣን እንኳን ችግር የለውም እሱም ከመጽሐፍ ቅዱስ ጋር ኮንሳይድ እንደሚያደርግ አድርጌ ስለሆነ የምወስደው አያሳስብም። ግን እንዳልከው እንደ እግዚአብሔር ሰው እንደ መሰረቶቻችን እንደመሆናቸው እንደ ቸርች ፋዘርስ እንደመሆናቸው ጥያቄ የለውም፣ እቀበላለሁ። አውግስቲንን በጣም ነው የምወደው። 2 መጽሐፉን አውቃለሁ። ጎሄድ ኦኬ እሺ። ስለዚህ ስለ አውግስጢኖስ ስናወራ እሱ ደግሞ ሲያነሳ ኢንኮምፕሬንሲብል ስለመሆኑ ነው ወይም ደግሞ የአባቱን የማይመረመር ባህሪ ገንዘብ አድርጎ ስለመኖሩ ነው የሚናገረው ብለው ያስቀምጧል። 3ኛ ላይ ደግሞ ማነሳ አለ ከዚህ ጋር በተያያዘ ቄርሎስ ዘእስክንድርያ ነው። ቄርሎስ ዘእስክንድርያ ደግሞ ፐርፌክት ናውሌጅ የሆነውን የአባቱን ፐርፌክት የሆነ እውቀት ኦኬ፣ ወይም ደግሞ አባት ልጁን እንደሚያውቅ እንደዛው ልጅ አባቱን ፐርፌክት በሆነ እውቀት እየተዋወቁ የመኖር ጉዳይ ነው ብሎ ይናገራል። ስለ መለኮታዊ እውቀቱ ነው የሚናገረው ብሎ ያስቀምጣል። በአጭሩ በእቅፉ የሚለውን ሐሳብ ስናነሳ ኃይልሻ ስለ ኢየሱስ ክርስቶስ አምላክነት ዘላለማዊነትና ከአብ ጋር ከዘላለም ዘመናት በፊት ሼር አድርጎ ይኖር የነበረውን ባህሪውን ነው የምናነሳው ነው። አምብሮስንም ብትጠይቅ ተመሳሳይ ይናገራል። እሱም ደግሞ ምንድነው በጊዜ ውስጥ የሚወሰን ግንኙነትን ሳይሆን ከጊዜ ውጪ የሆነ ከስፔስ ውጪ የሆነ ከአብ ጋር የነበረውን ኢንቲሜት ሪሌሽንሺፕ ነው
የሚያሳየው ይላል። በአጭሩ ይሄንን እቅፍ የሚለውን ቃል ይዘህ በቀጥታ አብና ወልድ ያላቸውን ግንኙነት አባትና ልጅ ያላቸውን ግንኙነት መመርመር ከፈለክ ኃይልሻ በቀጥታ የምታርፈው ኢየሱስ ክርስቶስ ልጅነቱ የሚያሳየው አምላክነቱን በመናገር ላይ ነው ብለህ ነው የምታርፈው። ግን እሱ ብቻ አይደለም። ግራመሩን ደግሞ እንመልከት። ግራመሩ ሆን ኢስቶን ኮርፖን ቱ ፓትሮስ ኦኬ፣ በአባቱ እቅፍ ያለው ልጁ የሚለው ይሄ። ይህንን ክፍል ሆን የሚለውን ቃል ስትመለከተው ፓርቲሲፕል ምን ማለት መሰለ? ኢየሱስ ክርስቶስ በአባቱ እቅፍ ነበረ ማለት ያለፈ ጉዳይ አይደለም። ኦር ደግሞ የሆነ ሰዓት ላይ የሚቆራረጥ ጉዳይ አይደለም። በግሪኩ ኮንቴክስት ውስጥ ስትመለከተው ይሄ ፓርቲሲፕል which means የማይቆራረጥ ዘላለማዊ የሆነ ከአብ ጋር ያለን ግንኙነት የሚያሳይ ነው እንጂ በምንም አይነት ሁኔታ እቅፍ የሚለው ጊዜያዊ ነገር ነው የሚያሳይ አይደለም። ጭራሽ የኢየሱስን ልጅነት ዘላለማዊ ያደርገውና በቀጥታ ኢየሱስ አምላክ ነው የሚለውን ነገር ያስይዛል ማለት ነው። ስለዚህ የግሪኩን ቴክስት ካየ ጭራሽ ሌላ እንትን ውስጥ ነው የሚከተው ማለት ነው። ኦኬ፣ በአባቱ እቅፍ ያለ የሚለው ሐሳብ በቀጥታ ኦሬዲ በፓርቲሲፕል ውስጥ የሚቀመጥ ስለሆነ ማለት ነው። ስለዚህ ይሄንን ካልኩኝ እቅፍ የሚለው ሐሳብ ቀጥታ ኢየሱስ ክርስቶስ ልጅ ነው ስንል አምላክ መሆኑን የሚያሳይ። ስለዚህ ይሄንን ካልኩኝ በኋላ ቁጥር 14 ቁጥር 18 ላይ ያለውን ነገር መልሼ ልድገም። አንድ ልጁ ብቻ አይደለም የሚለው አንድ ልጁ የሆነው አምላክ ነው የሚለው። ኦኬ፣ አንድ ልጁ የሆነው አምላክ ነው የሚለው ሞኖጌኔስ ቴዎስ ባይኖር ሞኖጌኔስ የሚለውን ቃል ብቻ ይዘን እኛ አንድ ልጅ ተብለን ወይም ደግሞ አንድያ ሞኖጌኔስ ተብለን ሞኖና ጌናው የሚሉ ለቃላት የፈጠሩት ነው፣ ጥምረት የፈጠሩት ነው። which means ኢየሱስ ክርስቶስ ይሄንን በ2020 ዓመተ ምህረት ዊንግሩደም አሻሽሎ የሰራውን የሲስተማቲክ ቴዎሎጂ መጽሐፉን ብትመለከተው በቀጥታ ይሄንን አብሮ ይነግራል ማለት ነው። አንድያ ልጅ የሚለው ሞኖጌኔስ የሚለው ሐሳብ ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ መሆኑን የሚያሳይ ነው፣ ማለትም አምላክ መሆኑን የሚያሳይ ነው ብሎ ነው የሚፈተው። ሞኖጌኔስ የሚለውን ቃል ይዘ የኢየሱስን ልጅነት ከኛ ጋር እኩል ልታደርገው አትችልም ነው። በሌላ አባባል ልታደርገው አትችልም። ኢቭን አጠገባችን ያለ ዊንግሩደም ራሱ እንትን ያደርገዋል፣ ይቃወማል ማለት ነው እንትን ልታደርገው ራሱ። ስለዚህ ሞኖጌኔስ የሚለው ቃል ብቸኛ ዩኒክ ምናምን ማለት ብቻ አይደለም። ታዲያ ምን ማለት ነው? ሞኖጌኔስ የሚለው ቃል በቀጥታ ኢየሱስ ክርስቶስ የአብ ባህሪ ያለው ከአብ ጋር አንድ ባህሪ የሆነ ልጁ ነው ማለት ነው። ስለዚህ እነዚህን ቃላት ይዘህ ነው እንትን የምታደርገው። ጭራሽ ቴዎስ የሚለው ሲገባ ኢየሱስ አምላክ ነው ማለት ነው ብለን እንትን እናደርጋለን ማለት። ቅድም ያነሳው ነገር አለ፣ ሰው ስለሆነ አላውቅም ብለዋል ብለን ያነሳው ነገር። እነዚህ አሁን እንትን ቢሆኑ ኖሮ ጀስት ባክ ኤንድ ፎርዝ ቢሆኑ ኖሮ ጥሩ እንሄድባቸው ነበር። ሰው ስለሆነ አላውቅም ብለዋል። ስለዚህ እንደ ሰውነቱ ያውቅም ብለህ የምትጀምር ከሆነ ኃይልሻ በቤተክርስቲያን ታሪክ ውስጥ አግኒዮቴ የተባለ ኑፋቄ አለ። ያ ኑፋቄ ብቻ ነው ይሄንን የሚለው ሰው ስለሆነ አያውቅም የሚለው ያ ኑፋቄ ብቻ ነው። በታሪክ ውስጥ ይሄን ጥቅስ በዚህ መልኩ የፈታ አግኒዮቴ የሚባል በሂስትሪ ውስጥ የሚታወቅ ኑፋቄ ብቻ ነው እንጂ በምንም መልኩ በክርስትና ውስጥ በዚህ መልኩ ተፈቶ አያውቅም። ኢየሱስ ክርስቶስ ዕውቀት አልባ መሆኑን የሚያሳይ አይደለም፣ ወይም ደግሞ ሰው እንደመሆኑ አለማወቁን የሚያሳይ አይደለም። ከአብ ጋር አንድ ባህሪ ከመሆኑ የተነሳ የአብ የሆነው ሁሉ የኔ ነው ከማለቱ የተነሳ አብን ደግሞ እሱ እንደሚያገኝ እኔ ማውቀዋለሁ ብሎ ከመናገሩ የተነሳ ጌታችን ኢየሱስ ክርስቶስ በምንም አይነት ሁኔታ አያውቅም የዛን ቀን ማለት አንችልም። ነገር ግን አልነገራቸው። እሱ ብቻ አይደለም። የግሪኩን ኮንስትራክሽን ስንመለከተው ልክ ባስልዮስ ዘቂሳርያ እንደሚያነሳው የግሪኩን ኮንስትራክሽን ስንመለከተው ደግሞ ማለት ነው። እሱም ደግሞ ምንድነው ከአብ ባያውቅ ኖሮ ወልድን ባላወቀ ነበር ማለት ነው ተብሎ ነው የሚቀመጠው። ስለዚህ የዚህ ኢንተርፕሪቴሽን ሰው በመሆኑ ምክንያት አያውቅም የሚል ከሆነ አንተ ጋር ያለው አግኒዮቴ የሚባል ኑፋቄ ውስጥ ነው እንጂ የሚከተው በምንም መልኩ ቤተክርስቲያን በዚህ መልኩ ስትተረጉም አልኖረችም። የግሪኩን ግራመር እሱን የሚያሳይ አይደለም እላለሁ። የመካከለኝነት ጉዳይን አንስታል። የመካከለኝነት ጉዳይን ስታነሳ ኢየሱስ ክርስቶስ ሰው ነው የሚለው ለኛ ምንም ችግር የለብንም። ሰው ግን ደግሞ መካከለኛ የሚለውን ቃል አሁንም ስትፈታ በእኛና በእግዚአብሔር መካከል ያለ መካከለኛ የተባለው ለምንድን ነው እንደዛ የተባለው? ከምልጃው ጋር በተያያዘ ጎርጎርዮስ ዘንዚናዙ ይህንን ቃል ፈተውታል። መካከለኛ የተባለበት ምክንያት ኃይልሻ መካከለኛ የተባለበት ምክንያት ጌታችን ኢየሱስ ክርስቶስ ሰውም አምላክም ስለሆነ፣ ሰው ብቻ ቢሆን መካከለኛ ባልሆነ ነበር፣ አምላክ ብቻ ቢሆን መካከለኛ ባልሆነ ነበር። ኢየሱስ ስለ ድህነታችን የእኛን ባህሪ ገንዘቡ አድርጎ ስለመጣ አምላክም ሰውም ስለሆነ ነው መካከለኛችን የተባለው እንጂ ከሁለት አንዱን ባህሪ ቢያጎድል ኖሮ መካከለኛ ባልተባለ ነበር። ይሄ የነ ጎርጎርዮስ ዘንዚናዙም ትርጓሜ በቤተክርስቲያን ታሪክ ውስጥም ትርጓሜው ይሄ ነው ማለት ነው። ከዚህ ባለፈ ግን ስለ ልጅነት አንስተ እኛም ልጆች ነን ኢየሱስም ልጅ ነው የሚለውን ሐሳብ ለዮሐንስ ብትነግረው አልቀበልም ይላል። ለምን መሰል? የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የሚለውን ሐሳብ ይዘህ
ከዛ በኋላ እነሱ ከእግዚአብሔር መንፈስ ነው የተወለዱት ከስጋና ደም አልተወለዱም የሚል ሐሳብ አምጥታል። ነገር ግን ይህንኑ ቃል ብትመለከተው ስልጣን ሰጣቸው ተብሎ ልጅነቱን ሲያሳይ ምን ብሎ መሰለህ ያስቀመጠው? ቀጥታ ግሪኩን ላንብብልህ። ሆሶይዴ ላቦናውቶን ኤዶኬናውቶይስ ኤክሱሲያን ቴክናቴው ገኔስታይ ብሎ ነው ያስቀመጠው። ቴክናቴው ተብለን እንጂ የተቀመጥነው በቀጥታ የእግዚአብሔር ልጅ ብሎ ዮሐንስ ለኢየሱስ እንደሚያስቀምጠው አይደል። ለዛ ነው ዮሐንስ ሂዮስ የሚለውን ቃል ብቸኛ የተጠቀመው ለኢየሱስ ክርስቶስ ነው የሚባለው። ከእግዚአብሔር ጋር ባለ ግንኙነት ልጅ ያለው ወይ ደግሞ ሂዮስ ብሎ የጠራው ኢየሱስን ብቻ ነው። እሱን ከሞኖጌኔስ ጋርና ከቴዎስ ጋር እያገናኘ ነው። ጌታችን ኢየሱስ ክርስቶስ ብቻ ነው በዮሐንስ ወንጌል የእግዚአብሔር ልጅ ሲባል ሂዮስ የሚል ቃል ጥቅም ላይ የዋለው እንጂ ኢየሱስ እኛን የእግዚአብሔር ልጆች ሲለን ቴክናይ ብሎ ነው ያስቀመጠን። which means ምን ማለት መሰለ? ጌታችን ኢየሱስ ክርስቶስ ልጅ በተባለበት ሴንስ ዮሐንስ ወንጌል ላይ እኛ ልጅ አልተባለ። ሌላ ቦታ ላይ ሂዮስ የሚሉ ቃሎችን ልንጠቀም እንችላለን። እዚህ ቦታ ላይ ግን አንጠቀም፣ ወይም ደግሞ ዮሐንስ ወንጌል ላይ አንጠቀም። እሱ ብቻ አይደለም እኛን ልጆች አደረገን ሲል ሐዋርያው ጳውሎስ አባባት ብሎ የሚጮህ የልጅነት መንፈስ በውስጣችን አድርጓል ብሎ ሲናገር ሁዮቴሲያ የሚል ቃል ነው የሚናገረው። ማደጎ ማለት ነው፣ የማደጎ ልጅ ማለት ነው። ልክ አውግስጦስ ቄሳርና ጁሊየስ ቄሳር ያላቸው አይነት ግንኙነት ማለት ነው። ኦኬ። ስለዚህ አልወለደውም፣ የማደጎ ልጅ ነው። ስለዚህ ሁዮቴሲያ የሚለውን ቃል ነው የምትጠቀሙ። ሶ ኢየሱስ ክርስቶስ ልጅ ነው ስንል እኛ በሁዮቴሲያ አይደለም የምንጠቀመው። እንዴት ነው የምንጠቀመው? ኢየሱስ ራሱን ልጅ ብሎ እንደጠራው ከእግዚአብሔር እኩል እንዳደረገው ዮሐንስ ነው የሚለው፣ እሱን እኛ አይደለንም። አይሁድ ቢሉ ጥሩ ነበር፣ ዮሐንስ ነው ያለው። እሱ ብቻ አይደለም ግን ዮሐንስ ወንጌል ምዕራፍ 5 ላይ እንደ ልጅነቱ የሚያደርገውንም ይነግራል። ኃይልሻይ ዮሐንስ ወንጌል ምዕራፍ 5 ላይ እንግዲህ ጊዜ ስለሰጠኝ ይሄኛው ልበልና ልጨርስ። ዮሐንስ ወንጌል ምዕራፍ 5 ላይ እሺ፣ ዮሐንስ ወንጌል ምዕራፍ 5 ላይ ይህንን ሊገሉት አብዝተው የፈልጉት የነበረው ልጅ ነኝ ብሎ የእግዚአብሔር ልጅ ነኝ ብሎ ወይ ደግሞ እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር እኩል ስላደረገ ነው አለና ቁጥር 19 ላይ እንዲህ አለ። ስለዚህ አለ፣ ስለዚህ የሚለው ቃል ለዚህ ሊገሉት ይፈልጉ ለነበረው ምክንያት የሚያስቀምጠው ነገር ነው። እውነት እውነት እላችኋለሁ አለና አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ወደ ሌላ ጉዳይ ፈጥነ ከመግባት በፊት ምን ይላል? ያ የሚያደርገውን ሁሉ ወልድ ደግሞ ይህን ያደርጋል። አብ የሚያደርገውን ሁሉ ወልድም ያደርጋል። ኦኬ። ስለዚህ ወልድ ከአብ ተለይቶ የሚያደርገው ነገር የለም ነው። ሊያደርግ አይችልም የሚለው ከኢምፖተንስ አንፃር የተነገረ ነገር አይደለም። ቁጥር 20 ላይ አብ ወልድን ይወዳል የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለና ቁጥር 21 ላይ አብ ሙታን ያስነሳል፣ እንደዚሁም ሕይወት ይሰጣቸዋል። ወልድ ደግሞ ለሚወዳቸው ሕይወት ይሰጣል። ሰዎች አብን ያከብሩታል፣ ወልድንም እንዲያከብሩት ፍርድን ሁሉ ለወልድ ሰጠው እንጂ አብ አንድስ እንኳን አይፈርድም። ምን ማለት ነው ይሄ? ሰዎች ሁሉ አብን እንደሚያከብሩት የሚለው ሐሳብ ኦኬ ለወልድ ሲውል ኢየሱስ ክርስቶስ የእግዚአብሔር ልጅ ባይሆንና ኦኬ ዝም ብሎ ፍጡር ቢሆን ኖሮ ባቢሎናውያን እንዲማረኳቸው ያደረገ የማጋራት ወይም ደግሞ የጣዖት አምልኮ ኃጢአት ውስጥ ተገቡ። ምክንያቱም አብ እንደሚከበር እንደዛ ወልድ አይከበር፣ በእነሱ እይታ ውስጥ እንደዛ ስለሆነ ማለት ነው። አብ እንደሚከበር እንደዛ ወልድ ከተከበረ ኢየሱስ ክርስቶስ ልጅነቱ አምላክነቱን የሚያሳይ ነው እንጂ እንደኛ አይደል። ኦኬ። ስለዚህ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለበት ሴንስ የአባቱን ባህሪ ከዘላለም ጀምሮ ገንዘብ አድርጎ ከመኖሩ የተነሳ ነው እንላለን። ቴንክ ዩ ሶ ማች። አይ ኖ የሚበቃህን ያህል ሰዓት ሰጥቻለሁ። መቼም ፌር ነኝ አይደለ? አይ ፌር ነህ። ባኪን ፎርዛን ብቻ ከለከልከኝ። ያልጨረስከው ነገር አለ የምትናገረው ነገር? አንድ ደቂቃ ውሰድና ጨርስ። እሺ፣ አንድ ደቂቃ ወስጄ ጨርሳለሁ። ባኪን ፎርዛን ብትፈቅዳት አሪፍ ነበረ፣ ደስ ይለኝ ነበር። ሶ ፖይንቴ ምንድነው? አሁን ያነሳቸው ሙግቶች ማለት ነው አንደኛ የግሪኩን ግራመር የጣሰ ነው። ሁለተኛ ከኮንቴክስት ጋር ፈጽሞ የማይገናኝ ነው። አንዱ ኮንቴክስት ከሌላው ጋር ካልተጋጨ በስተቀር በምን መልኩ ኮንቴክስት ጠብቀህ ፈተህ ያንን ማድረግ አትችልም። ሶስተኛ ነገር ደግሞ ሰው ስለሆነ አላቅም ብላል ያልከው ብቻውን አግኒዮቴ የተባለ ኑፋቄ ነው። አራተኛ እቅፍ የሚለውን በማየው መንገድ ፈተኸዋል። እነዚህ ነገሮች በሙሉ ኦልሬዲ ወደ ትክክለኛው መንገድ ቢመለሱ ኢየሱስ የእግዚአብሔር ልጅ መሆኑ በቀጥታ አምላክነትን የሚያሳይ ነው ወደሚል ሐሳብ ይወስዱናል ነው። ቴንክ ዩ። በጣም አሪፍ። እንግዲህ እዚህ ጋር የመጨረሻ ተናጋሪ የምትሆነው አንተ ነህ ብዬ ቃል ስለገባው ሌላ ተጨማሪ እዚህ ጋር ብዙ ማውራት አልችልም። ጥቂት ነገር ብቻ ተናግሬ ልጨርስ። ወንድማችን ቴንክ ሶ ማች እንግዲህ አሁን መጥተህ ያው ተናግረዋል። እያለ ያለውን በአጭር ቋንቋ ለማስቀመጥ ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት አይነት መልኩ እኛ የእግዚአብሔር ልጆች አይደለንም ነው እያለ ያለው። ሁለተኛ ነገር ደግሞ የእግዚአብሔር ልጅ የሚለው ስያሜ መለኮትነቱን የሚያሳይ ነው ለሚለው ለዚህ ሁለቱ ድጋፍ ነው የጠቀሰውን ጥቅስ ሁሉ የጠቀሰልን።
በዚህ ላይ ግሪኩን ብዙ አይ ቲንክ ግሪክ ትንሽ ወንድማችን ግሪክ ሀገር ኖሮ ይሁን አላቅም፣ የግሪክ አንዳንድ ማንበብ እንደሚችል እያየሁ ነው። እኔ ግሪክ ቋንቋ ተናጋሪ አይደለሁም። ሃውኤቨር ግሪክን ኮንቨርት አድርጌ ማንበብ ስለምችል አንድ ነገር እዚህ ኮሬክት ላደርግህ የምፈልገው ነገር በውስጥ ከላክልኝ ዳኪመንት አድርጌ ያስቀመጥኩት ነገር ስላለ እልክልሃለሁ። እሱን ታነባለህ። ሂዮስ የሚለው ለኢየሱስ ክርስቶስ ብቻ አልተጠቀሰም፣ ለእኛም ተጠቅሶልናል። 4-5 ጥቅስ አድርጌ አንድ ላይ እያይዤ ስለምልክልህ በነገሩ በግሪክ እንደዚህ ይላል፣ በአማርኛ እንደዚህ ይላል የሚለውን ብዙም አልፈልገውም። ለምን እኔ ግሪክ ቋንቋ ተናጋሪ አይደለሁም። ግሪክን አንዳንድ የምፈልገውን ጥቅስ እየገባው ኮንቨርት እያደረግኩ ነው የማነበው። እንደ ድሮ ማንም አሸውደኝም። ለምን ሲሪየስ ነገር ሲመጣ ስልኬ ላይ ስተዲ ላይት ገብቼ ኮንቨርት አድርገዋለሁ። ስለዚህ መዋሸት አይቻልም ማለት ነው። ድሮ ቢሆን ብዙ ጊዜ ሰዎች ይመጡና በግሪክ እኮ በሂብሩ እንደዚህ ነው የሚለው ሲሉን፣ እኛ የሂብሩ ቋንቋ ተናጋሪ አይደለንም፣ አማርኛ ተናጋሪዎች ነን። ከዛ ቢያልፍ እንግሊሽ ነው የምናነባው። ስለዚህ ብዙ ጊዜ ዝም እንላለን ማለት ነው። አሁን እንደ ድሮ አይደለም። ስለዚህ ለኢየሱስ ክርስቶስ ምን እንደሚል ለእኛ ምን እንደሚለን፣ እንዴት ለያይቶ ያወራል ወይስ አንድ አይነት ነው የሚያወራው? አሁን አንተ ቅድም ለኢየሱስ እንደዚህ ነው የሚለው ለእኛ እንደዚህ ነው የሚለው የሚለውን ቃል ሂዮስ የሚለው በተለይ ለኢየሱስ ክርስቶስ ብቻ እንደሆነ ነግረናል። እኔ ደግሞ ለእኛም ጭምር ሂዮስ ብሎ እንደሚጠራን አንድ ጥቅስ ሳይሆን 4-5 ጥቅሶች አያዤ አይ ፕሮሚስ በውስጥ ልክልሃለሁ። በተረፈ ግን ኢየሱስ ክርስቶስ እንግዲህ አባቴ ከኔ ይበልጣል የሚለውን እሷን ታብራራልኛለህ ብዬ ጠብቄ ነበረ። ሲጀመር ኢየሱስ ክርስቶስ ረስቼ ነው የእግዚአብሔር ልጅ አልነበረም። ከአንቺ የሚወለድ 30 ሰከንድ ትሰጠኛለህ? ጓይድሽ እሷን አብራራልን እስኪ። አባቴ ከኔ ይበልጣል የሚለው በለው በጣም በደስታ ላብራራ እየጠበኩት የነበርኩትን ጥቅስ እንትን አደረኩት። ዘለልካት። ጠብቄ ነበር። ረስቼ ነው እዚህ ጋር አባቴ ሲል በልጅነቱ አቅጣጫ ነው አባቴ ያለው። አባትና ልጅ ነው እያወራ ያለው። አባቴ ከኔ ይበልጣል ብሏል። እንዲህ በስላሴ መካከል መበላለጥ የለም፣ በአምላክ መካከል መበላለጥ የለም። እንዲህ ሊበልጦ ቻለ? እንግዲህ በእግዚአብሔርነቱ ነው። የእግዚአብሔር ልጅ አባቴ ካለ ስለ ልጅነት ነው የሚያወራው። እንደ እግዚአብሔር ልጅ እንግዲህ እግዚአብሔር ልጅ የሚለው መለኮትን ነው የሚያሳየው ብለህኛል። መለኮት ከመለኮት ሊበልጥ ነው እዚህ ጋር ምንድን ነው ይሄ ነገር? እስቲ በጣም አሪፍ ጥያቄ። እሺ እንትን አድርጌ ነው ይቅርታ። በጣም ደህና ደር። መልካም። እሺ ችግር የለው። እሺ አባቴ ከኔ ይበልጣል የሚለውን ቃል መለኮትነት ከአብ ከመለኮትነት ይበልጣል ወይም ደግሞ በባህሪ ከኢየሱስ ክርስቶስ ከአብ ጋር ይበላለጣል ማለት አይደለም። አንደኛ ከኮንቴክስቱ አንጻር፣ ሁለተኛ ደግሞ ከእንትን አንጻር ይበልጣል የሚለውን ሐሳብ ሌሎች ተወላኝ መንባባት ውስጥ ከምናገኝበት መንገድ አንጻር ማለት ነው። ስለዚህ መጀመሪያ እንትኑን ላሳያችሁ፣ ይበልጣል የተባለበት ሴንስ ምን እንደሆነ ኮንቴክስቱን ራሱን ይዤ ላሳያችሁ። እሺ ለምሳሌ ዮሐንስ ወንጌል ላይ ይህን ሲባል ምዕራፍ 10 ቁጥር 28 ላይ ይሄ ሲባል ከላይ ከ27 ጀምሬ ላሳያችሁ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይልና እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ ይላል። ከዛስ የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበረ እያለ ይናገራል። በዚህ ክፍል ላይ የባህሪ መበላለጥን የሚያሳይ አይደለም። ምክንያቱም የመሄድ ጉዳይ ወይም ደግሞ ከነሱ የመለየት ጉዳይ እየተነሳ የተወራ ነገር ነው። አብ ያለበት ወር ደግሞ አብ አለበት የተባለው ስቴት ምንድነው ሲባል ኢንሰፈረብል ስቴት ነው። ከዚህ አንጻር የተነገረ ነገር ኦኬ፣ ኢንሰፈረብል የሆነ ስቴት ነው። አብን ደርሶበት ሊያሰቃዩ የሚችል ማንም ሰው አብን ደርሶበት ሊያሳድደው የሚችል ማንም የለም። ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ እየተናገረ ያለው ከባህሪ መበላለጥ አንጻር ሳይሆን ከመሄድ አንጻር ወደ አባቴ ሄዳለሁ። ስለዚህ አብ ከሱ ይበልጣልና ወደ አባቱ በመሄዱ ምክንያት እነሱ የሚያገኙት ጥቅም ምንድነው? ለምንድነው ደስ የሚላችሁ? ምክንያቱም ግን በደንብ አድርጎ ከላይ ጀምሮ ነግሯቸዋል። አብ በስም የሚልከው መንፈስ ቅዱስ ብሎ ማለት ነው። ጌታ ኢየሱስ ክርስቶስ ከዚህ ሰፈረብል ከሆነ ሊያሳድዱት ከሚችሉት ሊገሉት ከሚችሉበት ስታተስ ኦኬ ከፍ ካለ መንፈስ ቅዱስ ይመጣል። ያ ማለት ደግሞ ለሐዋርያቱ የማይናወጥ ተስፋ። ስለዚህ መንፈስ ቅዱስ እንዲመጣ ጌታ ኢየሱስ ክርስቶስ ኦኬ ወደ መጣበት መመለስ አለበት፣ ወይም ደግሞ ወደዛ ስቴት ኦፍ ግሎሪ መመለስ አለበት። አብ ያለበት ስቴት ኦፍ ግሎሪ በሰዓቱ ወልድ ካለበት ስቴት ኦፍ ግሎሪ የተለየ ወይም ደግሞ የበለጠ ነው። ለምን ሲባል ወልድማ በአጭር ቁመት በጠባብ ደረት እንደሚባለው ተወስኖ መጥቷል።
ኦኬ ደሞስ ሊሰቃይ ነው፣ ለስቃይ ነው የመጣው፣ ሊሞት ነው የመጣው። ከዚህ ስቴት ውስጥ አይደለም አብ። ስለዚህ አብ ከኔ ይበልጣል የሚለው ሐሳብ ከዚህ ስቴት የተነሳ የተነገረ ነው እንጂ ከባህሪ አንፃር አይደለም። ከባህሪ አንፃርማ ቁጥር 18 ላይ 5:18 ላይ ጨርሶታል። እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር እኩል አድርጓል። እዚህ ቦታ ላይ ስፓሻል የሆነ ነገር እየተወራ ነው። ያ ስፓሻል የሆነ ነገር ደግሞ በቀጥታ ከስፍራ ጋርና ከዚህ ከሰፈረብልና የሰፈረብል ስቴት ጋር የተገናኘ ነው እንጂ የባህሪ መበላለጥ አይደለም። ኃይልሻ በጭራሽ እንደዛ አይደለም። ለዛ ነው እንትን ላይ ስትመለከት አንደኛ ቆሮንቶስ ምዕራፍ 14 ላይ ስትመለከት ትንቢትን ልትናገሩ ከዚህ ይልቅ እወዳለሁ አለና ማህበሩ ይናገር ዘንድ አለ። ንግግሩ ባይተረጎም በልሳኖች የሚናገር ትንቢትን ከሚናገር ይበልጣል አለ። በልሳን የሚናገር ሰውዬና ትንቢት የሚናገር ሰውዬ ኃይልሻ በባህሪ አይበላለጥ፣ በባህሪ አይበላለጥ። which means ሰውየው ልሳን ተናጋሪውም ሰው ነው፣ ትንቢት ተናጋሪውም ሰው ነው። የባህሪ መበላለጥ አይደለም። ታዲያ ምንድነው ሲባል ለቤተ ክርስቲያን የሚሰጠው ጥቅም ነው እየተበላለጠ ያለው እንጂ በምንም መልኩ የባህሪ መበላለጥ አይደለም። ይበልጣል በተባለበት ስፍራ ሁሉ ምን አይደለም ማለት የባህሪ መበላለጥ አይመጣም ማለት። ስለዚህ እዚህ ቦታ ላይ አንድ ነገር ነው አስተውለህ እንደሆነ አላውቅም። ቅድም የእግዚአብሔር ልጅ ማለት ከእግዚአብሔር ጋር እኩል መሆን ማለት ነው አይሁዳውያን መስክሯል ስትለኝ ነበር። አንድ ላይ አድርገህ አይሁዳውያን አለ ዮሐንስ ነው ያልኩት። እዚህ ጋር ይሄኛውም አይፍረስብህ። አንድ ላይ አድርገህ ንገረኝ። እንግዲህ የእግዚአብሔር ልጅ የሚለው ቋንቋ ስለ መለኮት የሚያወራ ከሆነ ብዙ ጊዜ የሚሉን እንግዲህ አንተም እንደዛው የምትል ይመስለኛል። የሰው ልጅ ሲል ስለ ሰዋዊ ባህሪው ሲያወራ የእግዚአብሔር ልጅ የሚለው ቋንቋ ስለ መለኮትነቱ ነው የሚያሳየው የሚል ነው ብዙ ጊዜ የሚነገረን። ለእኔ የእግዚአብሔር ልጅ ማለትም ሰው ነው፣ የሰው ልጅ የሚለውም ሰው ነው። የሰው ልጅ ሲል ሂውማኒቲ ጫማ ውስጥ አድርጎ ነው ራሱን ያወራው። የእግዚአብሔር ልጅ ሲል ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ማለት አንድ ኃጢአት ያልነካው ንጹሕ ሰው የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ማለት የእግዚአብሔር መለኮታዊ ባህሪ ያለው ኃጢአት ያልነካው። ለእኔ እንደዚህ ነው። አንተ ቅድም ስትነግረን አይሁዳውያን የእግዚአብሔር ልጅ ነኝ ማለቱ ከእግዚአብሔር አብ መተካከል እንደሆነ ይህንን ነገር መስክረዋል ብለህ አንተም ምስክርነታቸውን አምነህ ተቀብለን እየነገርከኝ ያለው እዚህ ጋር ለምን ለመቀየር ፈለግ? እሺ ኃይልሻ፣ በመጀመሪያ የአይሁዳውያን አይደለም ምስክርነት የተቀበልኩት ቀጥታ የሐዋርያው ዮሐንስ ነው። አንድ ሁለተኛ፣ ምክንያቱም እዛ ቦታ ላይ አይሁዳውያን አይደሉም ያሉት ሐዋርያው ዮሐንስ ነው ያሉት እንጂ አይሁዳውያን በጭራሽ አይደሉም። ዮሐንስ 5 ላይ ማለት እሱ ብቻ አይደለም። ልጅነቱ ምን ስታተስ ላይ ነው የሚቀመጠው የሚለውን ሐሳብ ሄደን አይተነዋል። እንትን ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 18 ላይ ግሪኩ ላይ ሄደን አይተነዋል። እንደዚሁም ከሌሎች ተጓዳኝ መንባባት አንፃር ግሪኩ ምን ነበር የሚለው አልከኝ? ከዛ ምን ነበር የሚለው አልከኝ? እኔ በግሪክ ሞኖጌኔስቲስ ነው እሱ አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ምን ነበር የሚለው አልከኝ? ቅድም አምላክ ነው ስለኛ ነው። 12 ላይ እኮ ስለ ኢየሱስ አይደለም ስለኛ። ምን ላይ ነበር ከእግዚአብሔር ዘንድ የተገለጠ አምላክ ነው ይላል ያልከኝ? የቱ ጋር ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 14 18 አምላክ ነው የሚለው እዛ ቦታ ላይ አምላክ የሚለው ኧረ ላሳይ በደስታ ቆይ ነው እኮ አሁን ቼክ ማይሰልፍ ዶንት ወሪ። እሺ እንደዛ ከሆነ ሞኖጌኔስቴዎስ ነው የሚለው ቁጥር 18 ላይ ቆይ አንዴ እንደዚህ ይላል ይኸውልህ ቴዎን ኡዴስ ዮራኬን ፖፖቴ ሞኖጌኔስቴዎስ ሆኦን ኢስቶን ኮልፖን ቱ ፓትሮስ ኤኪኖስ ኤክሴጌሳቶ። ስለዚህ እዚህ ቦታ ላይ የሚናገረው ምንድነው? በቅፎ ያለ ከማለቱ በፊት ሞኖጌኔስቴዎስ ሆኦን ኢስቶን ኮልፖናል። ስለዚህ አንድያ ልጅ የሆነው አምላክ እሱን በቅፎ ያለ እያለ እየተናገረ ነው። ምንም የሚያከራክር ነገር አለ? ሞኖጌኔስቴዎስ ነው የሚለው። አዎ ቼክ እሱን ቼክ አደርጋለሁ ዶንት ወሪ። እሺ ቴንክ ዩ ሶ ማች። እሱን ቼክ ታደርገዋለህ። ግን የአማርኛውን እንዳለ ነው የምቀበለው። የእንግሊዝኛውም ያንኑ ነው የሚለው። በግሪክ ቋንቋ ሌላ ነገር ይላል ብትለኝ፣ ስለዚህ ወይ ትርጉሙን አንደኛውን መጣል አለብን። ይሄንን የተለያየ ነገር የሚያወራ ለዛ እኮ ነው አዲሱ መደበኛ ትርጉም አሁን ከግሪኩ ጋር በጣም ኮኢንሳይድ ስለሚያደርግ ሄዶ የሚያሳየው አዲሱ መደበኛ ትርጉም ካየ ማለት ነው። ጀስት እጅ ላይ ካለው ራሱ ትችላለህ። አንድያ ልጁ የሆነው አምላክ ብሎ ነው የሚያስቀምጠው። ለምን መሰለ? የግሪኩ ቴክስት ታማኝ የሆኑ ማኑስክሪፕቶች እሱን ነው የሚያሳዩት። ለዛ ነው እንደዛ ነው። ለማንኛውም ግን እስከምታየው ድረስ እሱን ልቀጥል። ቶሎ ጨርስልኝ። ስለዚህ ዮሐንስ ወንጌል አብ ከኔ ይበልጣል የሚለው ሐሳብ በቀጥታ እዚህ ቦታ ላይ የተነገረው ከባህሪ መበላለጥ አንፃር አይደለም። ይበልጣል የሚል ስላየን ብቻ በባህሪ ይበላለጣሉ ማለት አይደለም። ሙሉ አውዱን መመልከት አለብን። አውዱን ስንመለከት ሰላሜን እሰጣችኋለሁ ዓለም እንደሚሰጥ አይደለም እያለ እሄዳለሁ ወደ እናንተ እመጣለሁ እያለ ይናገራል። ስለዚህ የምትወዱኝ ብትሆኑ አብ ከኔ ይበልጣል ነው ወደ አብ በመሄድ ደስ ባላችሁ ነበር የሚለው ሐሳብ ጌታ ኢየሱስ ክርስቶስ አሁን ካለበት ሰፈር ብል ከሆነ ስቴት ወደ አባቱ ሲሄድ የሚኖርበት
ትንሣኤ ክብር አለ። ከዛ የትንሣኤ ክብር አንጻር የተነገረ ነው። እዛ ክብር ውስጥ አብ ኦልሬዲ አለ። ጌታ ኢየሱስ ከሞት ተነስቶ ወደዛ ኢንሰፈረብል ስቴት ሲገባ ያለውን ያንን ነገር እንጂ የሚያሳየው የባህሪን አይደለም። ለዛ ነው አንደኛ ቆሮንቶስ ላይ ልሳን ከሚናገር ትንቢት የሚናገር ይበልጣል ሲል የባህሪ መበላለጥ ሳይሆን ያለው ሲምፕሊ ለቤተ ክርስቲያን የሚሰጡት ጥቅም መበላለጥ ነው ያለው። እሺ፣ ስለዚህ ይበልጣል የሚለውን ሐሳብ ብቻ ይዘን የባህሪ መበላለጥን ልንሰራ አንችልም። ይሄ ቦታ ስፓሻል የሆነ ነገር ነው የሚያሳየው እንጂ ናቹራል የሆነ መበላለጥ አይደለም ነው። ቴንክ ዩ ሶ ማች። በጣም ነው የማመሰግነው። አሁን መሄድ ትችላላችሁ ሁለታችሁም። እኔም የሆነች ነገር ብዬ ልውጣ። ጉዳዩ እንግዲህ የተነሳንበትን ሐሳብ ጨርሰናል ወገኖቼ። ወንድማችን እስካሁን ሲያብራራልን የነበረው በሙሉ የኢየሱስ ልጅነትና የእኛ ልጅነት የተለያየ ነው የሚል ነው። ለእኔ ደግሞ መለያየት ከቻለ ሲጀምር ክርስትናው ራሱ ልክ አይደለም። እግዚአብሔር ሰው መሆን ያስፈለገው የተለየ ሰው ሊሆን ሳይሆን እኛን የሆነው ከኃጢአት በስተቀር የተፈለገውም ዓላማ ከሰው መካከል ይህን ሊያሟላ የጽድቅ ብቃት ያለው ስለሌለ ሰው ብቻ የሚሰራው ስራ ስለሆነ አምላክ ሰው ሲሆን ሰው ነው የሆነው። እንደኔና እንደናንተ ምንም የተለየ ነገር የለም። ጌታችን ከይሁዳ ነገር ነው። ይህ ሰው እርሱ የእግዚአብሔር ልጅ ነው። ስለዚህ ለእኛ ምላሽ መሆን የሚችለው የእግዚአብሔር ልጅ ማለት ምን ማለት ነው የሚለው ነው። የእግዚአብሔር ልጅ ማን ነው? የእግዚአብሔር ልጅ ሲባል ምን ማለት ነው? ሲጀምር ወገኖቼ ሶሪ መቼም ጨምሬ አልናገርም ብዬ ነበረ። እዚህ ጋር ላብቃ። የእግዚአብሔር ሌላ ጊዜ መጥቼ እናገራለሁ። የእግዚአብሔር ልጅ በመሆን ከኢየሱስ ክርስቶስ እኛ እንቀድማለን። ሲጀመር እንድታውቁ የምፈልገው ነገር አጭር ሀሳብ ትሰጠኛለህ አይደል? አይልሻ ኖ ጨርሻለሁ። ቻንስን ሰጥተው የለም እንዴ? በሉ ደህና ሁሉ ከመጨረስሽ ደቂቃ አስጠይሽ። እሺ አይ ከመጨረሱ በፊት ግን ኃይልሻን ጥያቄ ላቀርብለት ነበረ። አቡ በእናታችሁ በቃኝ። እኔ አሁን እንትን ሌላ ጊዜ እናወራለን። እሺ አይ ጥያቄ የማይቀበልም ቃሌ አይደለም አይደለም ጥያቄ ስለ ዲቤት። እሺ አይ እንደዚህ ከሆስት አድርገህ ነው ለምን ዲቤት አናደርግም? ወይ ገለልተኛ ሰው ቤት ዲቤት ብናደርግ በጣም ደስ ይለኛል። ኃይልሻ አላረግም። ከጳውሎስ ፍቃዱ ጋር ነው ዲቤት ማድረግ የምፈልገው ከአንተ ጋር። ኧረ እኔ ጳውሎስ ፍቃዱ ነው ክያ አይደለም የራሴ ነው። ቆይ ስማኝ ይሄው መናገር ባትፈልግ ሰፊ ጊዜ የሰጠው በቤቴ ለምንድን ነው? ዝም ብዬ ወዲያ ወዲህ ወከባ ፈጥሬ ወይም ደግሞ አንተ ላለመቀበል ችል ነበር። አውቄሃለሁ። ፐርፐዝሊ ነው የሰጠው። የምትናገረውንም መስማት ስለፈለግኩ አክብሬህም ምንም ጣልቃ ሳልገባብህ ሰፊ ጊዜ ወስደ በግሪኩ በምኑ እያጣቀስክ ነግረህናል። በነገራችን ላይ ፎር ዩር ኢንፎርሜሽን በግሪኩ እንደዚህ ነው በግሪኩ እንደዚህ ነው የሚለው አንዳንዱ ዋጋ እንደሚያስከፍለን እወቅ። ኦኬ። አንዳንድ ጊዜ ደግሞ ለምሳሌ በአማርኛ ከተናገርን በአማርኛ መጨረስ አለብን። ምክንያቱም እኔ ግሪክ ቋንቋ ተናጋሪ አይደለሁም። አይ ሃቭ ቱ ሰርች አይ ሃቭ ቱ ጎ ኤንድ ሰርች እንደዚህ አይልም ለማለት አልችልም። መጀመሪያ ሰልችታ ለምሳሌ የሆነ ሰው እንግዲህ ስም አልጠራም እዚህ ጋር አይ እንደዚህ እኮ ነው የሚለው በግሪኩ እንደዚህ ነው የሚለው ብሎ የጻፈውን ሄድኩና ቁጭ ብዬ ዳኪመንት አደረግኩት፣ ሰርች አደረግኩት። በነገራችን ላይ ስልክህን ላክልኝ ያልኩበት ምክንያት ዛሬ እንኳን አሁን ተኛለሁኝ፣ ነገ አይ ፕሮሚስ የምልክልህ ነገር አለ፣ በግል ታነበዋለህ። አጭር ነች፣ 1 ፔጅ ነች። እና ዲቤት አላደርግም እኔ ከማንም ጋር። ዲቤት ካደረግኩኝ የማደርገው ከማን ጋር እንደማደርግ አውቃለሁ። አንተን እንደ ገስት ነው ያስገባው ዛሬ። ለምንድን ነው ከአንተ ጋር ዲቤት ገብቼ እኔ ለእናንተ ክሬዲት የምሰጠው? እናንተ የምትሉትን አላምንም። እኔም ማምነው ኢየሱስ ክርስቶስ የእግዚአብሔር ልጅ በመሆን እኔ እንደምቀድመው ነው የማውቀው። እሱ የዛሬ 2000 ዓመት ገደማ ነው ልጅ የሆነው። እኛ ስንፈጠርም የእግዚአብሔር ልጆች ነን። ልጅነታችንን ዘፍጥረት ምዕራፍ 3 ስላጣን እግዚአብሔር ልጁን የላከው የጠፉ ልጆችን ፈልጎ ለማግኘት ነው። እውነቱ ይሄ ነው። የእሱ ልጅነት ከእንትን አይደለም ግን ባክን ፎርዛን ስላልፈቀድክልኝ ዲቤት ብናደርግ በጣም ደስ ይለኛል። አሁን ያልከው በራሱ በጣም አይደኛ ስተት ነው። ባክን ፎርዛን እንደምትጠቀሙባት አውቃለሁ። ለዚህ ነው የማልፈቅደው። ለምን መሰለህ? የምታምንበትን ትናገራለህ፣ የማምንበትን እናገራለሁ። ሰው ቁጭ ብሎ የተቻ አልበዛ አንተም ትጠይቀኛለህ እኮ እንዲህ ማለት ነው። አንተም ትጠይቀኛለህ። ባይዘው ይኸውልህ ፈርቻለሁ። ይቅርታ ጣልቃ ስለገባሁ። በነገራችን ላይ አንተም ትጠይቀኛለህ፣ እኔም እጠይቃለሁ። ይኸውልህ እሱን ፈርቻ አይደለም እኔ እንደዛ አልወድም እንደዛ እንጂ የምናገረው ጠፍቶኝ አይደለም። እያንዳንዱ አንተ በተናገርከው ነገር ላይ የምለው ነገር አለኝ። ነገር ግን ይሄ ማለት ምን ማለት ነው? ይሄ ማለት እሰጥ አገባ አልወድም እኔ እንደዚህ ያለ ንግግር። የምታምንበት ሰፊ ቦታ ይሰጥሃል፣ ትናገራለህ። አንተ የተናገርከውን ደግሞ ተራ በተራ አሁን እኔ እዚህ ጋር አንተን ፍጻሜ ያደረግኩበት ምክንያት ምንድን ነው? እንግዲህ ስለሆንክ ነው። አንተ ተናግረ ከጨረስክ በኋላ አንተን አስወርጄ እኔ ሰዓት ወስጄ ልክ ቢኒያም ሽታይ እንደሚያደርገው እንደዛ ማድረግ አልወድም እኔ። በተረፈ የእኔ አመለካከት እዚህ ውስጥ ያላችሁ ሰዎች እንድሰሙ ይፈልጋለሁ።
ኢየሱስ ለዘላለም የእግዚአብሔር ልጅ አልነበረም። እግዚአብሔር አምላካችን ከስላሴ ሁለተኛው አካል አምላካችን እግዚአብሔር ነው። ሰው የእግዚአብሔር ልጅ የሆነበት ምክንያት አቋሜን እግረ መንገዴ እንድትሰሙኝ ነው። ድቤት እያረኩ አይደለም። የእግዚአብሔር ልጅ የመሆኑ ዓላማ ልጆች ጠፍተው ስለነበረ ነው። መጥቶ የኛ ጫማ አዳም የለቀቀበት ቦታ ነው የቆመው። መጥቶ የእግዚአብሔር ልጆች ጠፍተው ስለነበረ ልጆች ተፈልጎ ለማግኘት እግዚአብሔር ልጁን ዘርቶ ልጆችን አጭዷል። የስንዴ ቅንጣት ወድቃ ካልሞተች ብቻዋን ትቀራለች አለ። ስንዴ ወድቃ ሞታ ስንዴዎች ናቸው የሚበቅሉት፣ ሌላ የሚበቅል ነገር የለም። ለዚያ ነው ኢየሱስ ክርስቶስ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ያለው። ደህና ሁኑልኝ ለጊዜው፣ ነገ ደግሞ ኧረ ትንሽ ደቂቃ ነው ኃይሉ። እንደዚህማ ጥሩ አይደለም፣ እንደዚህ ጥሩ አይደለም። ይሄ ሁሉ ሰዓት ጠብቄ ምንድን ነው ይናገር ብለህ አንተ አልነበርክም? እንደሱ ካልተናገር ስትል ነው ተራህን የሰጠው። ቃሌ ይናገር ብያለሁ እኮ እኔ እንድታወሩ ባኬን ፎርስ አንዳርላችሁ እንደሙለት አንድ ነን እኔና ቃሌ አንድ ነን። ግን እያልኩ ያለሁት እኔ ትንሽ ደቂቃ ስጠኝ ነው። አንተ አልለመደብህም እኮ እንደዚህ። እሺ በጓሄድ በጭቅጭቅ እንተው። እሺ አይ በመጀመሪያ ደረጃ እንግዲህ ኢየሱስ ክርስቶስ የዘላለም ልጅ መሆኑ መጽሐፍ ቅዱስ ይናገራል። እንግዲህ ዕብራውያን ምዕራፍ 1:1 ላይ ጀምሮ ዓለማትን በፈጠረበት በልጁ ይላል። ስለዚህ ዓለምን የፈጠረው በልጁ እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ኃይሉ የምጠቅሳትን ጥቅስ ከመጥቀስ አንዷን እሱ ቀድሞ ጠቅሶብሃል። በል እስቲ ሂድ። ቶሎ በል። ቆይ ግድ የለ ይጥቀስ፣ ችግር የለውም። ባይዘወይ ያንተና አይዲያ የሚያንጸባርቁ እዚህ ውስጥ አሉልህ። ባይዘወይ 10% ነው ከሚጠቀሰው የጠቀስኩት አይልሻይ። አይዋ ለዛ ነው ዲቤት የጠራው። ቶሎ በል ቀሲስ ሰላም ብያለሁ። ቃሌ በተናገረው ነገር በሙሉ እስማማለሁ። ምንም ልዩነት የለንም። ግን ዞሮ ቅድም እንደተናገረው ቃሌ ራሱ ያነሳቸው ውስን ጊዜ ስለነበረው ውስን የሆነ ነገር አንስቷል። ያላነሳው ደግሞ ያነሳል ያለትና ቁጭ ብዬማ ስማ እንግዳይና አንሊሚትድ ነው የነበረው ጊዜው። ውስን ጊዜ ማለት ወንድማችን ውስን ጊዜ ማለት ሊሚት ጊዜ ነው ያለው። ኧረ በእናትህ ሙለታ አሁን ባይሆን እንደውም አንድ ሰዓት ሰጠው ነበር። ምን ማለት ነው? ትንሽ ጊዜ እያልኩ አይደለም ኃይልሻ። አንድ ሰዓትም ቢሆን ሊሚት ነው። አንድ ሰዓትም ቢሆን ውስን ጊዜ ነው። ዞሮ በዛ ባለው ጊዜ ምን እያልኩ እንደሆነ አልተረዳኝም። ወይስ ወደ ትምህርታችን? እሺ ቶሎ በል። ወደ ትምህርታችን ቶሎ የሀፍቱ ለት ነው ጎመን። እሺ አሁን በመሀል ባትገባ እኮ ነው ቶሎ ጨርሳለሁ። ኦኬ ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ከዘላለም የእግዚአብሔር ልጅ መሆኑን መጽሐፍ ቅዱስ በግልጽ ይናገራል። ስለዚህ ዓለማት በፈጠረበት በልጁ ነው የሚለው መጽሐፍ ቅዱስ። ስለዚህ እግዚአብሔር የላከው ከተላከ በኋላ ልጁ አይደለም ያደረገው፣ ልጁን ነው የላከው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ በእርሱ የሚያምኑ ለዘላለም ሕይወት እንዲኖረኝ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙ እንዲሁ ወዷል አለ። ስለዚህ ዓለሙን በመውደዱ ምክንያት የላከው ልጁን ነው መጽሐፍ ቅዱስ ልጁን ነው። ገላትያ ምዕራፍ 4 ላይም ከቁጥር 4 ጀምሮ ግልጽ በሆነ መንገድ ይናገራል። እንግዲህ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን እንደላከ ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ነው የሚለው። ስለዚህ የተላከው ማን ነው ስንል የተላከው ግልጽ በሆነ መንገድ ልጁን ነው። ስለዚህ እግዚአብሔር ልጁን ላከ እንጂ ከተላከ በኋላ ከዛ በኋላ ልጁ አላደረገውም። የላከው ራሱ ልጁን ነው ማለት ነው። ስለዚህ ማን የመጣው ቢባል የእግዚአብሔር ልጅ እንደመጣ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ግልጽ በሆነ መንገድ ምንድነው የሚለው? የእግዚአብሔር ልጅ እንደመጣ እውነተኛውን የሆነውን ነገር እናውቅ ዘንድ ልቦና እንደሰጠን እናውቃል። ስለዚህ የእግዚአብሔር ልጅ ነው የመጣው ነው። መጽሐፍ ቅዱስ ማን መጣ ሲባል ማን የተላከው ሲባል የእግዚአብሔር ልጅ ነው የተላከው። ማን ነው የመጣው? የእግዚአብሔር ልጅ ነው የመጣው። መጽሐፍ ቅዱስ ግልጽ በሆነ መንገድ። ስለዚህ የመጣው የእግዚአብሔር ልጅ ነው፣ የተላከው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከዘላለም ኢየሱስ የእግዚአብሔር ልጅ ነው። መጽሐፍ ቅዱስ ይሄን በግልጽ ይናገረናል። ሌላው ግልጽ በሆነ ነገር አንድ ነገር ላንሳ። አንድ ነገር ምንድነው የማነሳው? ኢየሱስ የእግዚአብሔር ልጅ ነው ማለት አምላክነቱን ቅድም ቃሌ በደንብ አድርጎ አስቀምጧል። በጣም ይሄ ክሊር የሆነ ነገር ግን የሰው ልጅ ማን እንደሆነ ይላሉ ብሎ በጠይቀ ጊዜ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብለው ይሉታል። ይሄንን ስጋና ደም አልገለጠልህም አለው። ስለዚህ ስጋና ደም ኢየሱስ ሰው ነው የሚለውን ነገር ስጋና ደም ይገልጠዋል። ችግር የለውም። አይሁድም ያውቃሉ፣ ሙስሊሙም ያውቃል። ሁሉም ሰው ኢየሱስ ሰው ነው ያው የሰው ልጅ ስለመሆኑ ጥያቄ ያለበት የለም። ከነዚህ ዶሴቲዝም ምናምንና ከኖስቲክ አይዲዮሎጂ ካላቸው ሰዎች በስተቀር በቃ ሰው መሆኑን ማንም ያውቃል ማለት ነው። ስለዚህ ሰው ለመሆኑ ለማወቅ ያ መገለጥ አይጠይቅም።
ሰው መሆኑን ለማወቅ የአብ መገለጥ አይጠይቅም። የአብ መገለጥ የሚጠይቀው አምላክ መሆኑን ለማወቅ ነው። አንደኛ እሱ እንግዲህ መጽሐፍ ቅዱስ በግልጽ መንገድ ያን ነው የሚናገረው። ጌታ ኢየሱስ ግን ምን አለ? በዚች አለትነት ቤተክርስቲያን ይሰራለሁ። ስለዚህ ኢየሱስ የእግዚአብሔር ልጅ በሚለው ቃል ቤተክርስቲያኑን እንደሚሰራ ጌታ ተናግሯል። ስለዚህ ቤተክርስቲያን ውስጥ አካል የሚሆኑ ቅድም ከዮሐንስ ወንጌል ምዕራፍ 20 ከ30 እስከ 31 ላይ ባለው ክፍል ላይ ቃሌ አንስቷል። የዮሐንስ ዓላማ ኢየሱስ የእግዚአብሔር ልጅ እንደሆነ በማመን የዘላለም ሕይወት እንደሚገኝ ማለት ነው። እዚህም ማቴዎስ 16ም ግልጽ በሆነ መንገድ በዚች አለትነትን ቤተክርስቲያን ይሰራሉ አለ። ስለዚህ ቤተክርስቲያን በምንድን ነው የተመሰረተችው? በምንድን ነው የተሰራችው ሲባል ኢየሱስ የሕያው እግዚአብሔር ልጅ ነው። በቃ ስለዚህ የቤተክርስቲያን መሰረት ምንድን ነው? ኢየሱስ የሕያው እግዚአብሔር ልጅ ነው። ኢየሱስ የሕያው እግዚአብሔር ልጅ ነው። የቤተክርስቲያን መሰረት እሱ ነው። ስለዚህ ቤተክርስቲያን ኢየሱስ የሕያው እግዚአብሔር ልጅ ነው በሚለው ቃል በሚለው ቴዎሎጂ ከሆነ የተመሰረተችው በሚለው ዶክትሪን ከሆነ የተመሰረተችው ኢየሱስ ሰው ነው በሚለው ነው የተመሰረተችው ወደ ማለት ነው የሚሄደው። ኢየሱስ ሰው ብቻ ነው ማለትም የእግዚአብሔር ልጅ የሚለው አይዴንቲካል ከሰው የሰው ልጅ ከሚለው ጋራ ወይም ደግሞ ይሄ ሰው ለማለት ነው እንደኛው ነው ለማለት ከሆነ ትክክል አይደለም። ስለዚህ የቤተክርስቲያን መሰረትን መናድ ነው የሚሆነው። በሐዋርያትና በነቢያት መሰረት ላይ ታነጻችኋል ብሎ የሚናገረው ወይ ደግሞ እንደ ብላተኛ ናጺ መሰረትን መሰረትኩ ብሎ አንደኛ ቆሮንቶስ ምዕራፍ 3 ላይ በግልጽ ጳውሎስ እንደሚናገረው ምን አይነት መሰረት ነው የመሰረተው ቢባል ጳውሎስ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ነው። ስለዚህ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ማመን ማለት ሰው ነው እንደኛ ነው ብሎ ማመን ነው ከተባለ ኢየሱስ እንደኛ ነው ብሎ ያመኑ ሙስሊሞች ይድናሉ ማለት ነው። ኢየሱስ እንደኛ ነው ብሎ ያመኑ ሌሎች አካላት ይድናሉ ማለት ነው። ምክንያቱም ኢየሱስ የእግዚአብሔር ልጅ ነው በቃ ስለዚህ ከኛ እንደ አንዱ ነው ብሎ ማመን። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ከኛ እንደ አንዱ ነው ብሎ ማመን ሳይሆን የሚያድነው ኢየሱስ የእግዚአብሔር ልጅ ነው ከስላሴ አካላት መካከል አንዱ ነው ብሎ ማመን ነው እንጂ ነው ወልድ ብለን ነው ምናምነው። ስለዚህ ሌላኛው በአብ በወልድ መንፈስ ቅዱስ ማጥምቁ አለ። አብ አምላክ መሆኑ ግልጽ ነው። መንፈስ ቅዱስን የሚለው ቃል አምላክነት እንደሚያሳይ ግልጽ ነው። ወልድ ግን የሚለው ሰውነትን ነው የሚያሳየው። ስለዚህ በስላሴ አካላት ውስጥ አብ ወልድ መንፈስ ቅዱስ የሚለውን ነገር ሰው ገባ ማለት ነው። ሰው ብቻ ማለት ይሄ ልጅ የሚለው ሰው ብቻ ያሳያል አለ። ስለዚህ ጥምቀት ሰው ሲጠመቅ በስላሴ ስም ወይም በእግዚአብሔር ስም ሳይሆን የሚጠመቀው በእግዚአብሔርና በሰው ስም ነው የሚጠመቀው ወደሚል ወደ ተሳሳተ ድምዳሜ ያደርሳል። ስለዚህ ወልድን መለኮትነትን ያሳያል አምላክነትን ያሳያል እንጂ ሰውነትን ብቻ ሰው በቃ መሆኑ እንደኛ ልጆች መሆና እንደኛው የሆነው ልጅ መሆኑን ነው የሚያሳየው የሚለው ትክክል አይደለም። ስለዚህ በአብ በወልድ በመንፈስ ቅዱስም ስለዚህ አብም ወልድም መንፈስ ቅዱስም እዛ ሰው የተጠቀሱ ሶስት አካላት አንድ አምላክ አንድ መለኮት አንድ ባህሪ እንዳላቸው የሚያሳይ እንጂ መንፈስ ቅዱስና አብ አምላክ ናቸው እዛ ወልድ ተብሎ የመጣው ግን እንደኛው አይነት ነው ብሎ በስላሴ አካላት መካከል አውጥቶ እንትን ማለት ትክክል አይደለም። ስለዚህ እነዚህ ነገሮችን ትክክል አይደሉም። ስለዚህ ኢየሱስ የእግዚአብሔር ልጅ ነው የሚለው የአብ መገለጥ ነው። ሳጠቃልል ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ያድናል። ኢየሱስ ከዘላለም የእግዚአብሔር ልጅ ነበረ። እግዚአብሔር ልጁን ላከ፣ በልጁ በኩል ሰዎችን ይድናሉ። ስለዚህ ሰው በልጁ በማመን ነው የሚድነው። ስለዚህ ይሄ ጆሐናይን ቴዎሎጂ የዮሐንስን ቴዎሎጂ ስናይም የእግዚአብሔር ልጅ ነው ሲል መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ባለበት በዛው መንፈስ ነው። ስለዚህ ዮሐንስ ዓላማው ኢየሱስ የእግዚአብሔር ልጅ ወይም እግዚአብሔር መሆኑን ማሳየት ነው። ይህንን ካላመነ አንድ ሰው ክርስቲያን ለመባል ይበቃል ብዬ አላምንም። እኔ ኃይልሻ ቴንኪው ተባረክ። በሉ አሁን እንደመጣችሁ እንዳመጣጣችሁ ልክ ብላችሁ ብትወጡልኝስ ደስ ይላችኋል? እኔም አጠቃላይ ሰጥቼ ልውጣ። እሺ መልካም ጊዜ ይሆንልህ። ሌሎቹ ቅድም የሰው ልጅ የሰንበት ጌታ ምናምን የሚሉት ሀሳቦች ላይ ደግሞ መቼ ነው የምትከፍተው? ብመጣ እኔ ካሁን ዝም ቁጭ ብዬ ድቤት ሳርፍ ነው እንደምለው ከአጋጣሚ ካገኘና ልክ እንደዛሬ ከመጣ አስገባለሁ። እሺ በቃ ጋይስ ኃይልሻ ሲከፍት ሼር አድርጉልኝ። ካላየሁኝ ተባረክ እጽፍላለሁ። እሺ ተባረኩ። ኦልራይት ሙለት አሁን ቤቴ ለቀህ ትወጣለህ። በጣም ይቅርታ። ኦልራይት ጋይስ ቴንክ ዩ ሶ ማች በጣም ነው የማመሰግነው። ያለኝን አቋም የራሴን አቋም ሼር አድርጋችሁ ነው የምወጣው። የልጆቹን እዚህ ጋር አብቅቻለሁ። የማምነውን ብቻ ነው የምነግራችሁ፣ የእነሱን ሳይሆን የራሴን አቋም ነው የምነግራችሁ። ሲጀመር አብ ወልድ መንፈስ ቅዱስ የሚለው መጠሪያ የዘላለም የእግዚአብሔር መጠሪያ አይደለም።
ብዙዎች የሚመስላቸው የዘላለማዊ የሥላሴ መጠሪያ ስም ነው የሚመስላቸው። የሪደምሽን ቋንቋ ነው። ኦኬ አብ በግዕዝ ቋንቋ ነው። አብም ግዕዝ ነው፣ ወልድም ግዕዝ ነው፣ መንፈስ ቅዱስም ግዕዝ ነው። ወደ አማርኛ ከቀየራችሁት አባት ልጅና ቅዱስ መንፈስ ይሆናል። መንፈስ ቅዱስ ካረጋችሁ የግዕዝ አቀማመጥ የግራመር አጣጣሉ እንደ አማርኛ አይደለም። ናውን አጀክቲቭ ይቀድማል። ቅዱስ መንፈስ ነው የሚሆነው በአማርኛ። በግዕዝ ደግሞ ናውኑ ነው የሚቀድመው፣ እንደ ትግርኛ ነው። ስለዚህ ይሄንን ወደ አማርኛ ስታመጡት አሁን በነገርኳችሁ መሰረት ነው የሚሆነው። አብ ወልድ መንፈስ ቅዱስ የሚለው መጠሪያ በነገራችን ላይ አብ ተብሎ የተጠራው ወደዚህ ምድር አልመጣም፣ ሰውም አልሆነም፣ በቅባት መልክም አልመጣም። ባለበት በማንነቱ ያለው ከሥላሴ አካል የመጀመሪያው አባት የመባሉ ዓላማ አባት መገኛ ነው፣ ፊገር ነው፣ ሬፈረንስ ነው። በገዛ ፈቃዱ መለኮት ሆኖ ሳለ እግዚአብሔር ሆኖ ሳለ ከሥላሴ ከአብ የሚተካከል መንፈስ የሆነው እግዚአብሔር ዓለማትን ለመፍጠር እግዚአብሔር ቃል በሚል ስያሜ መጥቶ ዓለማትን የፈጠረው እርሱ አሁን ሰው መሆን የሚጠይቅ ፕሮጀክት መጣ። ሰውን ያጠፋው ሰው ነው መመለስ ያለበት። የፍትህ ጥያቄ ምላሽ መስጠት ያለበት ሰው ነው። በዚህ አጋጣሚ ሰው ሆኖ መጣ። ከቅድስት ድንግል ማርያም ተወለደ። ሲወለድ መልአኩ ምን አለ? ከአንቺ የሚወለደው እሱ የልዑል አምላክ ልጅ ይባላል። ከዛሬ ጀምሮ ነው የልዑል አምላክ ልጅ የሚባለው። ለምን? ሰው ነውና። በመሰረቱ ሰው ነው፣ የእግዚአብሔር ልጅ እወቁ። ይሄንን አንዳንድ ጊዜ መላእክትም የእግዚአብሔር ልጆች የተባሉበት ቦታ አለ። እስራኤልም እንደ እግዚአብሔር ልጅ የተጠሩበት ቦታ አለ። ኦፍኮርስ የእግዚአብሔር ልጆች ናቸው፣ ነገር ግን የተስፋ ቃል ልጆች ናቸው። መላእክትም የእግዚአብሔር ልጆች የተባሉበት አክቹዋል ልጆች ስለሆኑ ሳይሆን ልጅነት በመሰረቱ ስለ ኢንቲሜሲ ነው የሚያወራው። ሃው ኢንቲሜት ቱ ዘ ሎርድ። ስለዚህ አብ ወልድ መንፈስ ቅዱስ የሚለው የዘላለማዊ መጠሪያ አይደለም። ወልድ የሚለው ስለ ሰው ነው የሚያወራው፣ ስለ እግዚአብሔር አያወራም። አሁን ስለ ሰው ስናወራ ኢየሱስን ሰው ስናደርገው መለኮታዊ ባህሪውን ክደን አይደለም። እግዚአብሔር ሰው ሆኖ ነው ያደረገውን ነገር ሁሉ ያደረገው። ነገር ግን ይህን ስራ ለመስራት ሰው መሆንን ስለሚጠይቅ አምላክ ሰው ሆኖ ነው። ለዘላለም ልጅ ነበረ የሚለውን ቋንቋ ሲጀመር ለምን ተፈለገ? አሁን ተመልከቱ። ስለ ስላሴ ይሰብኩንና በመሰረቱ መጽሐፍ ቅዱስ ስለ ስላሴ አይሰብከንም። ስላሴን የምናምነው እንጂ የምናስተምረውም አልነበረም። አንድም ሐዋርያ አንድም ሶስትም እንደዚህ ብሎ የጻፈልን የለም። አባቶች ቁጭ ብለው በነ ኒቂያ ጉባኤ ከዛም በኋላ ባሉት ጉባኤዎች በነ ኬልቄዶንም ዋናው የተገናኙበት ሌላ ጉዳይ ቢሆንም ቁጭ አድርገው ፍሬም ያደረጉበት ምክንያት ብዙ መናፍቃን እየተነሱ የተለያየ ነገር እየዘበራረቁ ሲያስቸግሩ ነው። ቁጭ ብሎ ስለ ስላሴ አሁን በምናምነው አቅጣጫ ፍሬም ያደረጉልን። መጽሐፍ ቅዱስ ላይ ግን በእንደዚህ አይነት ፍሬም አልተቀመጠም። ጀነራሊ ፖርትሬት ተደርጎ የተቀመጠ ነው። የሶስቱንም ህልውና እናያለን። የስላሴን ህልውና ከዘፍጥረት እስከ ዮሐንስ ራእይ እናያለን። ነገር ግን አሁን እሱ አለም ጥያቄው ሰው ሆኖ የመጣው ማንነት ለመጀመሪያ ጊዜ ከድንግል ማርያም ሲወለድ የእግዚአብሔር ልጅ የተባለው ኢየሱስ ለዘላለም የእግዚአብሔር ልጅ የሚሆንበት ምክንያቱ ምንድነው? ሲጀመር በአንድ ፊት በስላሴ መካከል መበላለጥ መተናነስ የለም ባልንበት አፋችን ትንሽ ቆይተን ደግሞ አንደኛው የአንደኛው አባት ነው፣ አንደኛው የአንደኛው ልጅ ነው ስንል ምን ማለታችን ነው? መጽሐፍ ቅዱስ እኮ ግልጽ ሲናገር የልዑል አምላክ ልጅ ይባላል። ከአንቺ የሚወለደው የምትወልጂው አሁን የሚወለደው የልዑል አምላክ ልጅ ይባላል። በነገራችን ላይ ልጆች ጠፍተው ስለነበሩ የጠፉትን ልጆች ለማግኘት እግዚአብሔር ልጁን መላክ ነበረበት። አሁን ሙለታ ቅድም ሲጠቅስ ነበረ፣ ልጁን ላከ የሚል ቃል ሲጠቅስ ነበረ። የተላከው ከሰማይ ነው ወይ? አንድ የማይረዱት ነገር፣ በጣም የሚገርመኝ ነገር ልጁን ላከ ብላቴናውን ላከ ሲል ኢየሱስ ክርስቶስም ተልኮ እንደመጣ ይናገራል። አብም ልጁ እንደላከ ይናገራል። ብላቴናውን ላከ የሚል ቃል ተጽፏል። የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች ተብሎ ተጽፏል። አዎ ተልኳል። ሐዋርያችን ኢየሱስ ክርስቶስ ነው። የመጀመሪያው መልእክተኛ እሱ ነው፣ እናውቃለን። ትልቁ መልእክተኛ ተላከ ሲባል ከሰማይ ተልኮ ነው። ከሰማይ እኮ እሱ ከስላሴ the second person of the triune God አምላካችን ሰማይ ምድርን የፈጠረው እሱ ነው። መጽሐፍ ቅዱስ ክሉ ይሰጠናል እሱ እንደሆነ፣ ይሁን እያለ የፈጠረው እሱ እንደሆነ። ሲጀመር ቨርብ ቢ የለም በኦሪጂናል ሂብሩ ቋንቋ ውስጥ። ላይት ነው ያለው። ላይት ኬም። ማንም ልኮት አልመጣም። እሱ ባህሪው የፍቅርና የርህራሄ ባህሪው አስገድዶት ነው የመጣው። ላከው የሚለው ቋንቋ መቼ ነው የተላከው? ኢየሱስ
በዮርዳኖስ ወንዝ በመንፈስ ቅዱስ ተቀብቶ በመሲሐዊ አገልግሎት በተልእኮ ለ3 ዓመት ተኩል ብቻ ነው ኢየሱስ ተልእኮ ተቀብሎ በክርስቶሳዊ አገልግሎት ሹመት ተሹሞ ያገለግለው። ሲወለድም ጀምሮ ለክርስቶሳዊ ጥሪ ቢወለድም ክርስቶሳዊ ሹመቱን ተሹሞ አብ በአደባባይ መስክሮ ከዛሬ ጀምሮ እሱን ነው የምትሰሙልኝ ብሎ የላከው ኢየሱስ ክርስቶስ ተልእኮን ተቀብሎ መልእክተኛ የሆነው ከቅድስት ድንግል ማርያም ሲወለድ ሳይሆን ከዮርዳኖስ ወንዝ በመንፈስ ቅዱስ ተቀብቶ በክርስቶሳዊ ወይም በመሲሐዊ አገልግሎት ሲያገለግል ነው ኢየሱስ ተላከ የሚባለው። ስለዚህ ኢየሱስ በክርስቶሳዊ አገልግሎት ያገለገለው 3 ዓመት ተኩል ነው። ብላቴናውን ላከ የሚለው ኢየሱስ የእግዚአብሔር ብላቴና የሆነው ለ30 ዓመታት ነበር። በ30ኛው ዓመት እስኪሞላ ብላቴናው ሰርቶ ነው የሚኖረው። ጸራቢ ነበር ሙያው፣ እንደ ማንኛውም አይሁዳዊ ነበር። 30 ዓመት ሲሞላው በመንፈስ ቅዱስ ቀብቶ ተልእኮ ሰጥቶ ላከው። የተላከበት የተልእኮ አይነት ክርስቶሳዊ ሹመት ነው። ይህ ሹመት ከዛ በፊትም አልነበረም፣ ከዛ በኋላም አልነበረም። ብቸኛና ዩኒክ የሆነ ሹመት ነው። ዓለምን የሚታደግበት ኦፊስ ነው። ዓለምን የሚታደግበት ሹመት ነው። ቅባት ነው። የተቀባው ደግሞ ሰው ነው። ማን ይባላል? ኢየሱስ ይባላል። ፍጹም አምላክ ፍጹም ሰው ብለን የምንጠራው መለኮት ሰው የሆነበት ቃልም ስጋ የሆነበት ይህንን ሰው ቀባና ቀብቶ መሲሐዊ አገልግሎት ያገለግል ዘንድ ሰጠ። 3 ዓመት ተኩል አገለገለ፣ ተላከ ማለት ነው። ብላቴናውን ሰጠ የሚል ቃል ስታነቡ ደግሞ በመስቀል ላይ እንዲሞት አሳልፎ የሰጠውን ለ3 ቀን ብቻ እሱ ደግሞ የእግዚአብሔር ልጅ በመሆን ከሰውና ከኢየሱስ ክርስቶስ ማን ይቀድማል ብትባሉ ማን ይቀድማል? በነገራችን ላይ ማን ይቀድማል? የእግዚአብሔር ልጅ በመሆን ከአንተና ከኢየሱስ አንተን የምትቀድመው። እሱ የእግዚአብሔር ልጅ አልነበረም፣ ራሱ እግዚአብሔር ነው። ለመጀመሪያ ጊዜ የእግዚአብሔር ልጅ መሆን ያስፈለገውም አንተን የእግዚአብሔር ልጅ ሆነ ጠፍታ የነበርከውን ልጁን ፈልጎ ለማግኘት ልጁን ዘርቶ ልጆች ለማጨድ ነው። ለዚህም ማረጋገጫ ኢየሱስን ማየት እንፈልጋለን ብሎ ለጠየቁት የስንዴ ቅንጣት ወድቃ ካለሞተች ብቻዋን ትቀራለች ሲል እኔ ዘራና ልጆች ይበቅላሉ ነው። በቃ ከሙታን በተነሳ ጊዜ አንድ ቃል የተናገረው ቃል በቃል ምን እንዳለ ታውቃላችሁ? ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። ምንድነው ልዩነቱ? ልዩነቱ ውስጥ ታላቅ ወንድማችን ነው፣ እኛ ታናናሾች ነን። እሱ ተዘርቶ የበቀልን እኮ ነን እኛ። ስንዴ ተዘርቶ ስንዴ ነው የሚበቅለው እያሉን ያሉት እኮ ስንዴ ተዘርቶ በቆሎ በቀለ እኮ ነው እያሉን ያሉን። የመለኮታዊ ባህሪ ተካፋይ መሆናችንን ለማሳየት ከእግዚአብሔር ተወልዳችኋል፣ ዘሩ በእናንተ ይኖራል የሚለውን ቃል እያነበብኩ ነኝ። የዘር ልጅ አይደለህም እንዴት እባላለሁ? የዘር ልጅ መሆን ማለት እኮ ነው ሌላ ነገር እኮ። የዘር ልጅ ሆነን ሳለን ከየት የመጣ ነው የጸጋ ልጅ የሚል ቃሉ ሴቱ ጋር ያለው ጥቅሱ ሴት ነው ያለው የጸጋ ልጅ የሚል ነገር። በዚህ ሁሉ ሩጫው ከእግዚአብሔር ለመለየት ማነው ከኢየሱስ ክርስቶስ ልጅነት ኖ ያንተ የተለየ ነው ለማለት ነው። ይባስ የቅድሙ ልጅ ነገረን ለኢየሱስ ሕያውስ ነው የሚለው ለእኛ ቴክኖን ነው የሚለው ብሎናል። ለእኛም ሕያውስ ነው የሚለው ቴክኖንም ይላል። ኦፍኮርስ ለኢየሱስ ሕያውስ ብቻ ነው የሚለው። ቴክኖን የሚል ቃል ለኢየሱስ አልተጠቀምም። ቴክኖን የሚለው ቋንቋ ቤዚክሊ በሂብሩ ማነው በግሪኩ ቋንቋ ላላደጉ ገና በጠቦትነት ላሉት ገና እያደጉ ላሉት የተጠቀሰ ቋንቋ ነው አውቃለሁ። ሕያውስ የሚለው ቋንቋ ግን መቹር ለሆኑት ነው፣ ለበጎች ለተባለው ልክ ለጠቦቶቼን ጠብቅ በጎቼን ጠብቅ ለሚለው መቹር ለሆኑ ልጆች ሕያውስ ነው የሚለው። ነገር ግን ሐዋርያው ጳውሎስ ለሮሜ ሰዎች ለምሳሌ የእግዚአብሔር ልጆች የሆኑ ይጠሩ ዘንድ የእግዚአብሔር ልጆች የሆኑ ዘንድ እንደዚህ የእግዚአብሔር ልጅ ለሚለው ቋንቋ ዮሐንስ ወንጌል ማን ነው ሮሜ ላይ ሄዳችሁ ስታነቡ ሕያውስ ነው የሚለው፣ እዛም ሕያውስ ነው የሚለው። በነገራችን ላይ አይ ፕሮሚስ ነገ ፈልጌ ያመጣና ፌስቡኬ ላይ መልሼ እለጥፈዋለሁ። ለእኛም ለኢየሱስም ሕያውስ የሚል ቃል የተጠቀመ በግሪኩ ብለን ማጭበርበር አንችልም። እኔ የግሪክ ቋንቋ ተናጋሪ ያለውም የሂብሩ ቋንቋ ተናጋሪ ያለውም፣ ነገር ግን ሊያጭበረብሩ ሲፈልጉ ግን ኮንቨርት እያደረግን እንደ ድሮ ግሪክ ኮርስ መውሰድ የለብንም። ለምንድን ነው የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት መልኩ የእግዚአብሔር ልጅ መሆናችን ኃጢአቱ ምኑ ጋር ነው? ኢየሱስ በመለኮታዊ ባህሪው አምላካችን እግዚአብሔር ነው፣ የካደ የለም። ይሄንን እሱ እግዚአብሔር ነው፣ እኔ ሰው ነኝ። እሱ ፈጣሪ፣ እኛ ፍጡር ነን። ሰው በሆነው ማንነቱ ከኃጢአት በስተቀር በነገር ሁሉ ልጆች ወንድሞቹን ሊመስል የተገባው ሆነ የሚለውን ቃል እያነበብን ከዚህ ነገር መካዱ ለምን አስፈለገ? አልገባኝም። ደግሞም ከአንቺ የሚወለደው የልዑል አምላክ ልጅ ይባላል ከተባለ ከዚህ በኋላ ነው የልዑል ልጅ የሚባለው። ከዛ ፊት የልዑል ልጅ አልነበረም፣ ራሱ ልዑል አምላክ ነው። ፒሪየድ። ይህ እኮ በጣም ቀላል ነገር ነው።
ማነው የሆነ ሰው ነገር ጽፎ ነበረ አመለጠኝ። አባት ብሏ ማነው የልጅነት መንፈስ ጠቀበላችሁ እንጂ ይባር። ይሄንኑ የግሪክ ቱል ያላችሁ ሰዎች ካላችሁ ኮንቨርት አድርጋችሁ እዩት። ይሄን ክፍል በግሪኩ ጠይቁት። ሂዮስ የሚል ቃል ታገኛላችሁ። ማት ቦታ ነው ያለው። እኔ ነገ ለጥፍላችኋል እንዳለ ዳኪመንት ሊሆነው ለልጁም ልክለታለሁ። በተረፈ ኢየሱስ ክርስቶስ እንደ እግዚአብሔር ልጅ ያለውን በሙሉ እኛም ማለት እንችላለን። ማስታረቅ በእሱ ነበረ። ሞቶ ከተነሳ በኋላ ማስታረቅን በእኛ ኑሯል። እሱ እግዚአብሔርና አባቴ ብሎ መጥራት የሚችል ብቸኛ ሰው ነበር። አንድያ ልጅ ነው። ምክንያቱም ሌሎቻችን ሞተናል። ሞቶ ከተነሳ በኋላ አስቀድሞ ያወቃቸው እነሱ የልጁን መልክ እንዲመስሉ እነሱን ደግሞ ጠራቸው። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። የልጁን መልክ እንድንመስል የሚለው ቋንቋ ልጁን ዘርቶ ልጆችን አጭዶ ነው። ፒሪየድ። ይህንን ማምነው ነው። አብ ወልድ መንፈስ ቅዱስ የሚለው መጠሪያ የሪደምሽን ቋንቋ እንጂ ዘላለማዊ የሥላሴ መጠሪያ አይደለም። አባት ልጅና ቅዱስ መንፈስ ማለት ነው። መንፈስ ቅዱስ እግዚአብሔር ሆኖ ሳለ ምንም ማድረግ እንደማይችል ራሱን ሊሚት አድርጎ በቅባት መልክ ነው የመጣው። ነጋቴ ደህና ደሩልኝ። እዚሁ በስመ አብ 2 ሰዓት ከ56 3 ሰዓት ሆነ ሊነጋጋ በየ